ከሀገር ቤት አልፋችሁ እንግዲህ ደቡብ አፍሪካ ድረስ ተጉዛችሁ ሁሉ ስነ ቃል ያያችሁበት ነውና እሱ ገርሞኛል። አንድ ብሂል ተጠቅማችኋል በአፍሪካንስ ቋንቋ የሚነገር ውሾች ከስጋው አብልጠው አጥንቱን ስለምን ወደዱ ስጋ የሚሰጣቸው ስላጡ የሚልና እሱን ተንተርሳችሁ እንደመነሻ ተደርጎ እንግዲህ ስጋ ምንድነው አጥንት ምንድነው የሚለውን ነገር በደንብ ተደርጎ በመጽሐፉ ይቀመጣል። ከዛ ደግሞ ተግጠው የተተፉ ሐሳቦች ሲባል እንደምን ያሉ ናቸው የሚለው እንደዚሁ በደንብ ተደርጎ የተቀመጠበት ነው። የተለያዩ ማርክሲዝም ሌኒኒዝም አብዮታዊ ዲሞክራሲ ከመደመር ደግሞ አንዳንድ የኢኮኖሚ አቅጣጫዎችን በማንሳት የምትሞግቱበት ጭምር ነውና በጣም የሚገርም ክፍል ነው። ተግጠው የተተፉ ሐሳቦች ከቃል አጠቃቀሙ ጀምሮ ማለት ነውና እስኪ አድማጮቻችንን እኛ ብቻ ከምንሆን ደግሞ አንድ ራፕ ጋብዘናቸው እንመለስ። ውሾች ከስጋው አጥንቱ ለምን አብልጠው ወደዱ ስጋ የሚሰጣቸው ስላጡ ተግጠው የተተፉ ሐሳቦች ትርክቶች ስርዓቶች ስጋ እያስመስሉ በጋጡን አጥንቶች ተለክተው በጠበቡ ተሞክረው በከሸፉ ባልሰሩ በራሱ ቀጥ እንደማይቻል መዳን በባዕድ ሐሳብ እንደ ጋሪ ፈረስ መጫን ሆን ተብሎ በሚፈበረክ ድንቁርና በከንቱ ጩኸት አጥምዶ ጊዜ ጉልበት እየበላ የሚቸርቸር በተቀና የወል ትኩረት ብተና መጠየቅን እያሸሸ መንጋነትን እያሟሸ ለስርዓት ባሪያነት እያጨ ስጋ እንደሌለ አጥንት እያስለጨ እድሜ ማራዘሚያ ቼርስ እያገጫጨ ልንደመር መመሳሰል ግዱ የሐሳብ ልዩነት የማይፈቅዱ ለማዋጣት ልዩነት የማይገዱ ሆነን በተሰራን ይቀላል መንገዱ በአብሮነት መዳን ማስተውሎት ንጽህና መሰረት ጉዞ ላይ ነው ሲያገር ስብዕና በታሪክ ትርክታችን እንዶድ ያስፈልገናል ኡቡንቱ ልንባባል ይገባናል። በጣም ግሩም ነው። መቼም እንደዚህ ተደርጎ በሙዚቃ መጽሐፍ ይገለጻል ወይ ሐሳብ የሚለውንም ጭምር በቃ ቀለል ያሉ ነገሮች ላይ ብቻ መስራት የሚመስላቸው የሙዚቃ ብዙ ሰዎቻችን አሉ ሁሉም እዛ ውስጥ ባይገቡም እና እንዲህም የላቁ ሐሳቦች ይገለጻሉ የሚለውን ጭምር ያሳየ ነውና ስለ አብነት ባላም ትንሽ እንባባል ደስ ይለኛል። ብዙ ኃላፊነቶች አሉብኝ ስኖር ከነሱ ኃላፊነቶች ጋር እንዲህ ጅል የሚያስብሉ ሐሳቦች ላይ በጊዜው ጥብቅ ከሚያግዙኝ ወጣቶች መሃል አንዱ ነው ማለት ነው። ከአብነት ጋር እንተዋወቅም ነበር። እንዲሁ በሩቁ አንድ ሁለቴ ሰላም ተባብለን እናውቅ ይሆናል። በጋራ መንገድ ላይ መገናኘት ኦር የሆነ ቦታ እንጂ እውቂ አልነበር። ጀባ የሚል ኢፒ ለቀቀ ገሚስ አልበም። ጀባ ውስጥ 3 ትራኮች በጣም ይገርማል። በጣም ትንሽ በቀላሉ ሐሳቦች ልንገርሽ። ለምሳሌ አንደኛው ነግበኔ ይላል። ነግበኔን ረሱ ይላል። ጠቦቴን ወስደው ምን አቀመሱ በጌንስ ወስደው ተኩላ መለሱ ይላል ብሎ ነው የሚጀምረው። ነግበኔን ረሱ ከአንድ ግለሰብ አንስቶ ሙሉ ፖለቲካዊ ኢኮኖሚያዊ የሆኑ ጉዳዮችን በራፕ ይዘት ውስጥ ማሰስ ወጣቱ ትውልድ በራፕ ዘውግ የሚቀነቀኑ ሙዚቃዎችን የሚሰማው ትውልድ መጠየቅ እንዲችል ለማድረግ የሚሞክር ወጣት ቀጠልኩ። ሁለተኛ ሙዚቃ ሌላ ሰማሁ ትዝ አለኝ። ከዩኤል ሚውዚክ ከዳኒ ጋር ነው አብረው የሰሩትና ትዝ አለኝን ስሰማ ደግሞ ሳምፕል አድርገውታል። ትዝ አለኝ የጋሽ ፍሬው ከዛ ምን ይላል ከእምነቱ እንደወደቀ ከዛፍ እንደወደቀ ቅጠል ከእምነቱ እንደተለየ ምእመን እያለ ይወርዳልና ቤዚክ ኮንሰፕቱ አገሩ ውስጥ ሆኖ አገሩን እየናፈቀ ያለ ሰው ነው። ሶስተኛው ሙዚቃው ሌላም ወደው ከሰባቱ ሙዚቃዎች የኔ 3 ፌቨሪቶችን እየነገርኩሻል። ሌላኛው የመንፈስ ጦርነት ይላል። ነጋሽ እንድሪያስ ከዛ ፕሮፌሰር መሳይ
ሌሎችም ሞደርናይዜሽን ላይ ብዙ ያሉን ባለሙያዎች አሉን እና እነሱ ያሉንን እነሱን አንብበን ለመረዳት ስንሞክር ስንታገል የነበረውን የዘመናዊነት እሳቤ ኢትዮጵያችን ውስጥ ለምን አልሰፈንም ከሚለው ጋር ተያይዘው የሚነሱ ጥያቄዎች፣ በሰፊው ዓለም የሚሰራባቸው የሄሮሺፕ ኮንሰፕቶችን በአንድ ሙዚቃ ውስጥ ይጠይቃል። ኃላፊነት ወስዶ አንዳንድ ነገሮች ይላል ሙዚቃው ላይ ነው። ይሄ ልጅ ማግኘት አለብኝ አልኩኝ። ከዛ እዛ አካባቢ ሊያውቁት ይችላል፣ ስልኩ ሊኖራቸው ይችላል የምላቸው ልጆች ጋር ደዋወልኩ። ሌላ አንድ ጎበዝ ደግሞ እንዲሁ በሀሳብ የሚገዛው ሀሳብ ለማጋራት የሚሞክር ሙዚቀኛ አለ፣ አማን ኪያሞ። አማን ስልኩን ሰጠኝና በሱ በኩል አገኘሁት። በየሲዝኖቻችን መሀል እንዶድ በደንብ ሲቀርብ እንዶድ ምዕራፎች አሉት። 4 ምዕራፎች አየር ላይ ውሏል። ከዛ ውስጡ ተከታታይ መሰናዶዎች የምንላቸው በፈረንጅ አፍ ሲዝንስ አሉት። ከዛ እያንዳንዱ ኤፒሶድ ደግሞ ሲዝኖች መሀል ደግሞ የሲዝኑ ክፍሎች አሉ፣ ንዑስ ተከታታይ መሰናዶዎች እንላቸዋለን። ዋናው የሲዝን ርዕስ ስር ከስር የሚመጡ ልክ ሲዝን ጨርሰን ተከታታይ መሰናዶዎች ጨርሰን ወደ ሌላኛው ስንሻገር መሀል ላይ ማረፊያችን አለች፣ ማለፊያችን እንላታለን። እና እሷ ላይ ሙዚቀኞችን በደንብ ሀሳብ ይዘው የሚሰሩ ሙዚቀኞችን አልበሞቻቸውን ይዘን መምጣት ከተቻለ እነሱንም ይዞ አንዳንዴ ደግሞ ሙዚቀኛውም ላይ ያስፈልግ ይችላል። አብረክቶ ጨርሷል፣ ቆንጆ ነው። እዚህ ስራዎቻቸው ላይ የተሰሙንን ይዘን የምንቀጥልበት የአራት ክፍል እድሜ አለን። ከአንድ ርዕሰ ጉዳይ ወደ ሌላኛው የምንሻገርበት፣ ከሲዝን ወደ ሲዝን የምንሻገር። እዛ መሀል ላይ ጀባን በ4 ክፍሎች ሰራ ነው። በጣም ደስተኛ ነበር እሱም። ከዛ በኋላ እንዶድ መጽሐፍ ሲወጣ ሰጠን። የእንዶድ ቤተሰብ ሆነ። እንዶድ ጋር የሚመጡ ሰዎች በተለያየ ምክንያት እንደሚወዱት ይነግሩናል እንዶድን። እንዶድን ከሚወዱ ሰዎች መሀል አንዱ ሆነ። ሀሳባችንም ስለሚገጥም እሱ በራፕ ዘውግ ሊለው የሚሞክረውን እኛ ደግሞ በዝሩ ቃል ልንል ስንታገል ነው የተገናኘ ነው እና ያው የዚህኛው ትግል አጋር ሆነ። መጽሐፉ ሲደርሰው እኔ ስሰማው እሱን በጣም ነው የደነገጥኩት። በጣም ማለት በጣም ያለፋን እንትንም ነው እሱና ቀጥሎ ያሉት ሁለቱ እንትኖች በጣም ጥንቃቄም ስለሚፈልጉ 2 አይነት ጥንቃቄ ነው የሚፈልጉት። አንድ ለራስ አድልቶ ማሳነስ እንዳይኖር፣ እቺ የስጋ ፍርሃቷ ተጭና መባል ያለበት የሆነ ነገር አግድሎ ባዩት ቁጥር ራስ የሚሸሹት ነገር እንዳይሆን፣ ወዲህ ደግሞ ነገርየው ብዝት ብሎ አላስፈላጊ ዋጋ የሚያስከፍል እንዳይሆን ጥንቃቄ የሚፈልግ ነው። ልንል የፈለግነውን ሙሉ በሙሉ በተለይ በጭብጥ ደረጃ በአንዲት ደቂቃ ሙዚቃ እንደዛ ተነፈሰልን እና ልብ ይመርቅ ነው። እንደውም በቅርቡ ደግሞ 2ኛ ኢፒውን ይለቃል እና ይቅናው ሰዎች ጋር አብዝቶ ያድርሰው ምንመኝ። የሚገርም ባለሙያ ነው። በቃ ማለት ተግጦ የተተፉ ሀሳቦችን በተለይ አንብቤ የእሱን ስሰማ እንዴት አድርጎ ነው በቃ ሰመራይዝ ያደረገው፣ እንዴት አድርጎ ነው የገለጸው ምናምን የሚለው የሚገርም ነገር አለው እና እንደዚህ መጽሐፎች ላይ የሚሰሩ ባለሙያዎችን ያብዛልን ነው የምንለው። በጣም ምርጥ ስራ ነው። እንደው እዚህ ጋር ብዙ ነገሮች ናቸው የሚነሱት። በተለይ የአስተሳሰብ ሉዓላዊነት ተብሎ የሚነሳው እንዴት እንደጎደለን፣ የኛ ነው አንድ ሀሳብ ወይስ የሌላ ነው የሚለውን እሱን ራሱ እንድንመረምር የሚያደርግ ዝም ብሎ መቀበልን የሚጸየፍ በጣም ብዙ የሚነሱ ነገሮች አሉት እና እንግዲህ በተለይ አግኖቶሎጂ ላይ ደግሞ እንግዲህ ብዙ ነገሮች አሉት እንዳልኩት ተግጠው የተተፉ ሀሳቦች። እዛ ውስጥ አንዱ ጉዳይ አግኖቶሎጂ ነው እና እሱ ላይ በጣም ደስ የሚል ነገር ስላለው ትንሽ ብንቆይበት ደስ ይለኛል። ለምን ብዙ ጊዜ ስለ ድንቁርና እንደዚህ ሲነሳ ካለመማር፣ ካለማወቅ፣ ከመረጃ እጥረት እንደዚህ ተደርጎ ነው የሚታሰበው እና ይሄኛው ግን አይደለም። ሆን ተብሎ ለጥቅም የሚፈበረክ የድንቁርና አይነት ነው። ከትምህርት እጥረት አይደለም፣
ከመረጃዎች እጥረት የሚመጣ አይደለም አይነቱን ሀሳብ በተለይ አሁን በምንኖርበት ዘመን በደንብ አድርገን ቆም ብለን እንድንመረምር የሚያስፈልገው ነው እና ስለሱ እስኪ ተግጠው የተፉ ሀሳቦች እንዴት ተግጠው ጋር እንደደረስን መጀመሪያ ልንገርሽ። ዱቢና የቃልና ምግባር የተሰኘው ሲዝን 20 ክፍል ነበረው። እስከ 15 ድረስ እስከ 14 ድረስ መጣንና ከዛ ቀጥሎ ያሉት መሰናዶዎች መጀመሪያም ድራፍት የተደረጉት ለሀገር በቀልና ከዚያ ደግሞ አንድ ሻገር ብለን ለአህጉራዊ እውቀቶቻችን ቦታ መረዳቶቻችን ያስተሳሰብ መስመሮቻችንን ለቀነበብንባቸው ስነ ቃሎቻችን እንዲሆን ነበር የወሰነ። የመጀመሪያው ዱቢና ቡልቱ ብሎ ነው የሚጀምረው። ዱቢና ቡልቱ በኦሮሞ ማህበረሰብ ውስጥ በብዛት ከሽማግሌዎች አንደበት የሚደመጥ ሀረግ ነው፣ እስኪደር እንደማለት። ስለዚህ በአንደበትና በተግባር ጉዳዮች ላይ እስኪደር እያልን ነው ወይ ብለን ራሳችንን የጠየቅንበት ያን መጠየቃችንን ከአድማጮች ጋር የተካፈልንበት። ቀጥሎ የመጣው ክፍል ወደ ሰሜን ሄደ። ከኦሮሚያ ወደ ሰሜን ሄድን። ትግራይ ላይ አንድ ስነ ቃል መዘዝን፣ ጸርፊ ተጻራፊው ይመስል የምትል ስድብ ተሳዳቢውን ይመስላል የምትል ስድብ የማይመስሉ የሰርክ ስድቦቻችን የሚል መሰናዶ ሳለ ጸጋ ካህሳ የሚባል ባልደረባችን ነበር ያዘጋጀው። በጣም የሚያምር በተረብ በቀልድ በንግግር አሁን የሳይበሯ ኢትዮጵያ ላይ በደንብ የሚታየው በቀልዶቻችን እየገደልናቸው ያሉትን ሰዎች ያሉትን ማህበረሰቦች ያሉትን ቡድኖች ለማሳየት በሚሞክር መልኩ በደንብ ተሰራ። ከዚያ ቀጥሎ የመጣው የሀዲሳ አባባል ነው። ወደ ሀዲሳ ሄድን። በሀዲሳ ምን የሚል አባባል አለ መሰለኝ? የአካ ገመ አከኦክ ድላ ገመ ኦኮ የሚል አባባል አለ። አዝለውት ሲሰርቁ ያየ ልጅ ወርዶ ይሰርቃል። ፖለቲካችንን የግለሰብ መገለጣችንን የማህበረሰብ መገለጣችንን አንድ ላይ እንድንፈትሽ የሚያደርግ ነው። ከዛች ውስጥ አንድ ጥያቄ መዘዝን ያልፋል አሻግርና እኔ ነበርን። እንደው ምን የምትል ጥያቄ መሰለች የተመዘዘችው? አንቀልባው ላይ እያረጀን ይሆን ወይ? ከአንቀልባው አልወረድንም ወይ አይነት በሁሉም በኩል በሁሉም ዘው የሚያስጠይቅ አዝለውት ሲሰርቁ ያየ ልጅ ወርዶ ይሰርቃል። ሁሉንም ሀሳቦች ፖለቲካውን፣ ኢኮኖሚውን፣ ማህበረሰባዊ ጉዳዮች፣ የግል ጉዳዮች በሙሉ በዚህ ጥያቄ ውስጥ መጠየቅ የሚገባቸው ሆነው ስላገኘ ከዚያ በኋላ ይሄን አየን፣ ወዴት እንሂድ? ቀጣዩ ጥያቄ ነው። ቢመር በፈታሪ እው እንደንጉደ የሚል የቱክ ኒውየር አባባል አለ። የሚረባኝን በባትሪ ፈልጋለሁ ማለት ነው። የጋምቤላ ወገኖቻችን ጋምቤላ ውስጥ የሚኖሩ ኢትዮጵያውያን የኒውየር ማህበረሰብ አባላት አባባል የሚረባኝን በባትሪ ይፈልጋል። ስለዚህ ያችን ባትሪ ይዘናት ወደ አፍሪካ ወጣን። በደቡብ አፍሪካ በደቡብና ደቡብ ምዕራብ አፍሪካ ከሚነገሩ ቋንቋዎች መሃል አንዱ የሆነው አፍሪካንስ ጋር አደረሰን። በዚያ ቋንቋ ወደ አማርኛ ስንመልሰው ውሾቹ ከስጋው አብልጦ አጥንቱን ስለምንወደዱ ስጋ የሚሰጣቸው ስላጡ የሚል አባባል ጋር ደረስን። እሱን በደንብ እንዲያሳዩልን ዓለም አቀፍ ሀሳቦችንና መንገዳችንን እየቃኘን ስንመጣ አግኖቶሎጂ ጋር ደረስን። አግኖቶሎጂ የሮበርት ፕሮክተር እና የሊንዳ ባልና ሚስቶች ናቸው። የሁለቱ ጽንሰ ሀሳብ ነው። ምን ይሞግታሉ? አለማወቅ ባጭሩ አግኖቶስ ድንቁርና፣ አግኖቶሎጂ አንድ ላይ የፈጠሩት ቃል ነው። ቃል በቃል ትርጓሜው የድንቁርና ጥናት ወይም the study of ignorance ሊባል የሚችል ሀሳቡና ይሄንን ወደኛ አሁን ወዳለንበት ዓለምና ወደ ሜዳችን አምጥተን ለማየት ስንሞክር በጣም ብዙ ጉዳዮቻችንን እንድንፈትሽ የሚያደርገን በእርግጥም የተፈበረከ ዕውቀት ማግኘትን የተፈበረከ ድንቁርናን እየሸመትን ነው ወይ የሚለውን ቆም ብለን እንድናይ እኛንም በጣም ሲያስገርመን የነበረ የጥናት ዘርፍ ነው። በዚህ በኩል ደግሞ ዕውቀት እንዴት ይጠፋልንም አብሮ ያጠናል እና መነሻው ጋሽ ማለት ይቀነኛል እና ጋሽ ሮበርት ምን ሆኑ
የትንባሆ ጉዳዮች ላይ ነበረ ጥናታቸው፣ ሙግታቸው የነበረ የትንባሆ ማስታወቂያዎች ላይ እና በወቅቱ የነበሩ የትንባሆ አምራች ተቋማት ትንባሆውን ከማስተዋወቅ ባሻገር ጎጂነቱን የሚናገሩ ሰዎችን ተሰሚነት ለማሳጣት የሚያግዙ እንደ የትንባሆ ጉዳት በሳይንስ አልተረጋገጠም አይነት መረጃዎችን ያሰራጩ። የአግኖቶሎጂ ጥናት መነሻው ይሄኛው አይነት ኮሜርሻል ሰፋፊ የንግድ ተቋማት ወደ ማህበረሰቡ ለንግዳቸው ጥቅም ሲሉ የወረወሯቸው ማዘናጊያ ሀሳቦችን ተከትለው ነው። አግኖቶሎጂ በደንብ ቢያዩት ለሰፊ ንባብም እንዲጋብዝ በመፈለግ ነው የተካተተው። ነገራችንንም በደንብ ስለሚገልጽ አይተሹ ከሆነ አግኖቶሎጂ ሲጀምር ድንቁርና እውቀት ማጣት የራሱ አስተዋዋቂ የማስታወቂያ በጀት ተመድቦለት የማስታወቂያ ሞዴል ተመርጦለት ለአምራቹ ምንዳና ጥቅማ ጥቅም ተቆርጦለት ሲተዋወቅ እስቲ ያስቡት ብሎ ነው የሚጀምረው ስለ አግኖቶሎጂ ማውራት ስንጀምር። እውነትም እየሆነ አይደል? አንዳንዴ እንዲህ የሚቀነበቡልን ዛሬ ላለንበት ችግር ስም የሚሆኑ ሀሳቦችና ጥናቶችን ማግኘት በጣም ደስ ይላልና አግኖቶሎጂ እንዲያ ነው ሰልጥኖብናል ብዬ አስባለሁ። እንግዲህ ይህንን ደግሞ ሚና የሚጫወቱት እነማን ናቸው የሚለውም ላይ እንደ አግኖቶሎጂ ትንታኔ በአንድ ማህበረሰብ ውስጥ ድንቁርና እንዲሰፍን፣ እንግዲህ ድንቁርና በዚህ ጉዳይ ምን ማለታችን ነው የሚለውን ቅድም አስቀምጠነዋል። በማድረግ ረገድ እንደ መገናኛ ብዙሃን፣ ግዙፍ ኮርፖሬሽኖች እና የመንግስት ተቋማት እንደ ዋና አምራቾች ይጠቀሳሉ። እነዚህ አካላት መረጃን በመደበቅ ሰነዶችን በማጥፋት እና መረጃዎችን በማፈን ሆነ ብለው የተዛባ ግንዛቤ እንዲፈጠር ያደርጋሉ። በተጨማሪም በዘር ወይም በመደብ ልዩነት ሳቢያ የሚፈጠሩ የመረጃ አረፋዎች ወይም ኢንፎርሜሽን በብልስ ሰዎች ውስንና የተመረጡ መረጃዎችን ብቻ እንዲያገኙ በማድረግ ለድንቁርና መስፋፋት ይተጋሉ። የሚገርመው አግኖቶሎጂ ጠቃሚ የሆኑ እውቀቶች ለምን በሚገባቸው ልክ እንደማይሰራጩ ወይም ለምን እንዲዘገዩ እንደሚደረግም ይመረምራል ይላል እና በተለይ ለዘመናችን በጣም ልንነቃበት የሚገባ ነገር እንደሆነ በደንብ አድርጋችሁ ያስቀመጣችሁበት ነው። አንብቡት አድማጮች። ተግጠው የተተፉ ሀሳቦችን ቅድም እንግዲህ ነግረናቸዋል፣ ግን ደግሞ አንድ ሁለት አረፍተ ነገሮች ላንብብ። ተግጠው የተተፉ ሀሳቦች ስንል ቀድሞ በሌሎች ዓለማት እና በቀደሙ ዘመናት የተሞከሩ ይዘታቸው ተመጦ ያለቀላቸው ነገር ግን እኛ ጋር እንደ አዲስ ስጋ ተመስለው የሚቀርቡ እርስ በርስ የሚያናክሱን የታሪክና የፖለቲካ ትርክቶችን ይወክልልናል ብለን አሰብን። እንዴት? በዚህ ምዕራፍ እኛ እንዳንድ ማህበረሰብ ለምን ለአጥንት ክብር መስጠት እንደጀመርን እና እንዴት ወደ ስጋው ወይም ወደ እውነተኛው የወል ማንነት መመለስ እንደምንችል በጥልቀት እንመረምራለን ብላችሁ ትመረምራላችሁና አድማጮቻችንም እንግዲህ አንብባችሁ አብረን እንመርምር ማለት ፈልጋለሁ።